ግቦችን ስታስቀምጥ ከውስጥህ አንዳች ነገር ሂድ ይልሃል። የከፍታ ልኬትም ከፍ ይላል። በዚህ መጽሐፍ ውስጥ ታሪካቸው የተገለጸ ሰዎች በሙሉ ለራሳቸው ትልቅ ግብ ያስቀመጡና በጣም ግሩም የሆነ ነገር ያከናወኑ ናቸው። አንተም ታሪካቸውን ስታደምጥ ወይም ስታነብ ራስህን በእነሱ ስፍራ አድርገህ ልታስብ ትችላለህ። ከዚያ ወደ ግቦቻቸው ለመድረስ የነበራቸውን ጽናት በመውረስ አንተም ድንቅ የሆኑ ነገሮችን ማድረግ ይቻልሃል። ከዛሬው ከዚህ መጽሐፍ የግቦችን ባህሪያት እንዲሁም ግቦች እንዴት ትልቅ አድርገን ማስቀመጥ እንደምንችል አንዳንድ ቁልፍ ነጥቦችን እንደተለመደው ከዚህ መጽሐፍ በስፋት የምንዳስስ ይሆናል። በቅድሚያ ግን ይህን ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። እንዲሁም ይህንን አስደናቂ ዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በቅድሚያ ስኬታማ ክንውን የሚፈጥረውን የደስታ ስሜት ለመፍጠር ትልቅ ግብ ሊኖርህ ይገባል። ባለህበት በመርገጥ ደስታን መጎናጸፍ በፍጹም አይቻልም። ሐሴት የምታደርገው የተቻለህን ሁሉ አድርገህ ትልቁን ግብህን ስታሳካ ብቻ ነው። በስፖርቱ ዓለም አንድ አትሌት ከፍተኛ ብቃቱን የሚያሳየው አማተሮች በሚሳተፉበት የመንደር ውድድር ላይ ሳይሆን ትልቅ ትኩረት በሚሰጠው ታላላቅ ውድድር ላይ መሆኑ ሐቅ ነው። ግብህ ማለትም ለራሴ የምታስቀምጠው ውድድር ታላቅ ከሆነ አሸናፊ ለመሆን በእጅጉ ትጥራለህ። ይህም የደስታ ስሜት ይፈጥርልሃል። በሙሉ አቅምህ እንድትንቀሳቀስና ወደ ግብህ እንድትደርስ የሚገፋፋ ኃይል የሚሆንህም ይህ የደስታ ስሜት ነው። በሙሉ አቅምህ የተቻለን ሁሉ ስታደርግ ማታ ወደ መኝታ በምትሄድበት ጊዜ ለራስህ ዛሬ የተቻለኝን ሁሉ አድርጌያለሁ ማለት ትችላለህ። ስለዚህ የሰላም እንቅልፍ መተኛት ትችላለህ። አንድ ጠቢብ ሰው እንዲህ ብሏል፣ የሰው ልጅን ነፍስ የማነሳሳት ኃይል የሌላቸው ትንንሽ ዕቅዶች አትንደፍ በማለት ተናግሯል። ከህይወት የምታገኘው ነገር የሚወስነው ህይወት የምትመለከትበት መንገድ ነው። ለምሳሌ አንድ ቀጭን ብረት ወስደህ የበር ማቆሚያ ብታደርገው እሴቱ $1 አይበልጥም። ብረቱን ቆራርጠህ የፈረስ ጫማ ብትሰራበት እሴቱ $50 ይሆናል፣ ወይም የብረቱ ዋጋ $50 ይሆናል። ያንኑ ብረት በሚገባ አጽድተህ በጥበብ ለሰዓታት መሳሪያነት ወይም ሌላ ውድ ቁስ ለመስራት በግብዓትነት ብትጠቀምበት የብረቱ ዋጋ እጅግ ከፍተኛ ይሆናል። የእሴቱን ልዩነት ወይም የብረቱን ዋጋ ልዩነት የሚፈጥረው ቁርጥራጩን ብረት የምትመለከትበት መንገድ ነው። በአንተም ላይ ልዩነት የሚፈጥረው ራስህንና የወደፊት ዕጣ ፋንታህን የምትመለከትበት መንገድ ነው። ምን እያልኩ ነው? ትልቅ ግብ ሊኖርህ ይገባል እያልኩ ነው። ቡከር ቲ ዋሽንግተን የውጤታማ ክንውን ትልቅነት የሚመዘነው ወደ ግብህ ለመድረስ ማለፍ በሚኖርብህ እንቅፋቶች ነው በማለት ተናግሯል። እኔም ከእርሱ ጋር እስማማለሁ፣ ምክንያቱም ብዙ ከተሰጠው ከእርሱ ብዙ ይጠበቃልና። ታዳጊ ሳለሁ ተቀጥሬ ሰራበት ከነበረው ግሮሰሪ አጠገብ ለውዝና ትኩስ ቡና የሚሸጥ መደብር ነበር። ባለቤቱ አንክል ጆ ይባል ነበር። የቡናውን የለውዝ መዓዛ በጣም የሚያውድ የነበረ በመሆኑ አንክል ጆ ቡና ወይም ለውዝ በቆላ ጊዜ ሁሉ በመንገዱ የሚያልፉ ሰዎች በመዓዛው ተማርከው ወደ መደብሩ ጎራ ይሉ ነበር። ነገር ግን አንክል ጆ ንግዱን የማስፋፋት ግብ ስላልነበረው ከችርቻሮ ነጋዴነት ሳይወጣ ነበር በዛው የሞተው። ከእርሱ በተቃራኒ ሚስተር ክሮመር የተባለ የለውዝ ነጋዴ ትልቅ ደረጃ ለመድረስ ትልቅ ግብ ለራሱ በማስቀመጥ ከቸርቻሪነት ወጥቶ በአገር አቀፍ ደረጃ የታወቀ የለውዝ ነጋዴ ለመሆን በቅቷል። በሁለቱ ሰዎች መካከል የነበረው ትልቁ ልዩነት የመጀመሪያው ድህነት ተላምዶ የኖረ በመሆኑና ሁለተኛው ከድህነቱ ለመውጣት ቁርጠኛ የነበረ በመሆኑ ነው። ሁለቱም ተመሳሳይ ምርት ይሸጡ የነበረ ቢሆንም
በየግላቸው ያስቀመጧቸው ግቦች ግን በተለያዩ እይታዎች የተቃኙ ነበሩ። እስኪ በመቀጠል ወሳኙ ሥራ አይደለም የሚለውን ከዚህ መጽሐፍ የወደድኩትን ሌላ ወርቃማና ሕይወት ለዋጭ ሐሳብ እንመልከት። ሐኪም፣ ነጋዴ፣ ጠበቃ፣ የሽያጭ ሰራተኛ ልትሆን ትችላለህ እና የተሰማራህበት ሥራ በስኬታማነት ላይ ምንም አይነት ለውጥ አያመጣም። በተመሳሳይ ሙያ ላይ ተሰማርተው አንዱ ሀብታም ሌላ ድሃ የሆኑ ሰዎች ያውቃለሁ። ሀብታም መምህራን፣ ድሃ መምህራን፣ ሀብታም ጠበቆች፣ ድሃ ጠበቆች፣ ሀብታም ሹፌሮች፣ ድሃ ሹፌሮች። ዝርዝሩ ማለቂያ የለውም። እድሉ በመጀመሪያ ያለው በግለሰብ ውስጥ ሲሆን ከዚያ በስራው አማካኝነት ይጎለበታል። የተሰማራህበት ሥራ እድል ሊሰጥ የሚችለው አንተ የራስህን ሚና ከተወጣ ብቻ ነው። አንተ በተሰማራህበት መስክ ላይ ተሰማርተው ለዛ ሙያ ትልቅ አስተዋጽኦ ከማበርከታቸው የተነሳ በርካታ ገንዘብ እያገኙ ያሉ በርካታ ሰዎች አሉ። እንዲሳካል ወይም እንድትወድቅ የሚያደርግህ ሙያው በራሱ ሳይሆን ራስህና ሙያ የምትመለከትበት መንገድ ነው። ራስህንና ሙያህን እንዴት እንደምትመለከት ልብ ልትል ይገባሃል። ትልልቅ ግቦች አስፈላጊዎች ናቸው። ሆኖም ነገሩን ትልቅ ከማድረግ በፊት ትልቅ አድርገህ ልትመለከተው ይገባል። ስለዚህ በመቀጠል እንዴት ግቦችህን ትልቅ ማድረግ እንደምትችል አንድ በአንድ እንይ። ግቦች የረጅም ጊዜ መሆን አለባቸው። የረጅም ጊዜ ግቦች ከሌሉ በጊዜያዊ እንቅፋቶች የመሸነፍ ዕድል የሰፋ ነው። ምናልባት አልፎ አልፎ ሰዎች ሆነ ብለው እንቅፋት እየፈጠሩብህ እንደሆነ ሊሰማ ይችላል። ነገር ግን ትልቁ እንቅፋት አንተው ራስህ ነህ። ሌሎች ሊያስቆሙ የሚችሉት ለጊዜው ነው። በቋሚነት እንቅስቃሴን ልትገታው የምትችለው ግን አንተው ራስህ ነህ። ሌሎች ሊያስቆሙ የሚችሉት ለጊዜው ነው። በቋሚነት እንቅስቃሴን ልትገታው የምትችለው ግን አንተው ራስህ ነህ። አልፎ አልፎ ሁኔታዎች ካንተ ቁጥጥር ውጭ ይሆናሉ። የረጅም ጊዜ ግቦች ከሌሉ ጊዜያዊ እንቅፋቶች ተስፋ አስቆራጭ ሊሆኑብህ ይችላሉ። የቤተሰብ ችግር፣ የመኪና አደጋ ወይም ካንተ ቁጥጥር ውጭ የሆኑ ሁኔታዎች አላስፈላጊ በሆነ መልኩ ትልቅ ችግሮች ሊሆኑብህ ይችላሉ። በዚህ መጽሐፍ ውስጥ አሉታዊ ሁኔታዎችን በአዎንታዊ መልኩ በማስተናገድ እንቅፋት ሊሆኑ የሚችሉ ነገሮችን ወደ መሸጋገሪያ ድልድይነት መለወጥ የምትችልበትን ቁልፍ ሐሳቦች ታገኛለህ። የረጅም ጊዜ ግብ ሲኖርህ ለማየት እስከምትችልበት ድረስ መጓዝና እዚያ ስትደርስም የበለጠ አርቀ መመልከት ትችላለህ። ገና ከቤትህ ለመውጣት ሁሉም የትራፊክ መብራቶች አረንጓዴ እስኪሆኑ የምትጠብቅ ከሆነ ወደ ከፍታ የምታደርገው ጉዞ ፈጽሞ ልትጀምር አትችልም። በመቀጠል ትልቅ ግቦችን ለማስቀመጥ እንቅፋቶችን ማለፍ ይኖርብሃል። ይህን የምጽፈው ከሎስ አንጀለስ ወደ ዳላስ በሚበረው አውሮፕላን ውስጥ ሆኜ ነው። ከሎስ አንጀለስ አውሮፕላን ማረፊያ ስነሳ የአየር ሁኔታው ጥሩ አልነበረም። ይህም ቢሆን ግን ካፕቴኑ ጥቂት የአቅጣጫ ለውጥ በማድረግ ወደ ዳላስ የምናደርገውን ጉዞ ቀጥሏል። እዚህ ላይ ለማንሳት የፈለግኩት ነጥብ ከጉዞአችን ሊያናጥብ የሚችል ሁኔታ በተፈጠረ ጊዜ ካፕቴኑ አውሮፕላኑን አዙሮ ወደ መነሻ ሎስ አንጀለስ እንዳልተመለሰ ሁሉ አንተም ወደ ግቦች በምትገሰግስበት ጊዜ መንገድ ላይ ችግር ካጋጠመህ ጥቂት የአቅጣጫ ለውጥ ለማድረግ ዝግጁ መሆን አለብህ የሚል ነው። ሁሉም እንቅፋቶች ገና ከጅምሩ መወገድ ቢኖርባቸው ኖሮ አንድም ሰው ታላቅ ነገርን ለማሳካት ሙከራ አያደርግም ነበር። ስለዚህ አንተም የረጅም ጊዜ ግቦች ማስቀመጥ ከመጀመር በፊት ሁሉንም እንቅፋቶች ለማለፍ መሞከር የለብህም። በተጨማሪም ግቦችህ ዕለታዊ መሆን የለባቸውም። ዕለታዊ ዓላማዎች ከሌሉ ህልመኛ ብቻ ሆነ ነው የምትቀረው። ህልምህን እውን ለማድረግ በየዕለቱ የህልምህን መሰረት ማነጽ ይኖርብሃል። ይህንን ሐሳብ ቻርሊ ኩለን የታላቅነት ዕድል በዝግታ ይንጠባጠባል እንጂ እንደ ፏፏቴ አይጎርፍም በማለት ግሩም አድርጎ ገልጾታል።
ታላቅ ነገር በማሳካትና ስኬታማ ሳይሆኑ በመቅረት መካከል ልዩነት የሚፈጥረው ትልቅ ነገር ለማድረግ በየዕለቱ ግብህን እውን ለማድረግ መስራት ያለብህ መሆኑ ነው። አንድ አትሌት ታላቅ ድል ለመቀናጀት በየዕለቱ አካሉን ማጠንከር እንደሚገባ ያውቃል። ስነ ስርዓት ያላቸው የሚፈቀሩና የሚያኮሩ ልጆች ለማሳደግ የሚመኙ ወላጆች በልጆቻቸው መልካም ባህሪና እምነት ለማስረጽ የሚችሉ በየዕለቱ መልካም ነገሮችን በምሳሌ በማስተማር እንደሆነ ያውቃሉ። ዓላማ ሕይወትን ማሻሻል ከሆነ ዕለታዊ ግብ የትናንቱን ለማሻሻል በሐቅ መጣር ሊሆን ይገባል። ያለህበትን ሁኔታ ለመለወጥና ለማሻሻል የምትጠቀምበት ከሆነ ራስህን መለወጥና ማሻሻል ይኖርብሃል። ዕለታዊ ግቦች የመልካም ውጤት አይነተኛ አመላካቾችና ገንቢዎች ናቸው። የቁርጠኝነትና ለስነ ስርዓት ወይም ዲሲፕሊን ተገዢ የመሆን እሳቤ የሚፈጠረውም ዕለታዊ ግቦች ሲኖሩ ብቻ ነው። ግቦች የተለያዩ መሆን አለባቸው። ለስኬትህ ትርጉም የሚሰጥ አይነተኛ ነገር ለማግኘት ሙሉ ትኩረትህን ግብ ላይ አድርገህ መንቀሳቀስ ይገባሃል። የፀሐይን ጨረርን በአጉሊ ሌንስ በማሰባሰብ እሳት መፍጠር ትችላለህ። ነገር ግን አጉሊ ሌንሱን አንድ በተወሰነ ቦታ ላይ አነጣጥረ በመያዝ ፈንታ ጨረሩ የሚያርፍበትን ቦታ ከለዋወጥከው እሳት ሊፈጠር አይችልም። ኃይልህና አእምሮአዊ ምጥቀትህ የቱንም ያህል ቢሆን በአግባቡ ገርተኸው አንድ ኢላማ ላይ እንዲያነጣጥር ማድረግ ካልቻልክ የችሎታህን ያህል ፈጽሞ ስኬታማ ልትሆን አትችልም። ጎበዝ አዳኝ ኢላማውን ከመንጋው ነጥሎ ይመታል እንጂ ወደሚያድነው አውሬ መንጋ የሩምታ ተኩስ አይተኩስም። ግብ የማስቀመጥ ጥበብ በአንድ ኢላማ ላይ ማተኮር ነው። ብዙ ገንዘብ ማግኘት፣ ትልቅ ቤት መገንባት፣ ከፍተኛ ገንዘብ ተከፋይ መሆን በሚያደርግ ሥራ ላይ መሰማራት፣ የበለጠ መማር፣ የበለጠ መሸጥ ወይም የተሻለ ሰው ለመሆን ማለም በአንድ ኢላማ ላይ ያልተነጣጠረ ሰፊ ግብ ነው። ለምሳሌ በደፈናው ትልቅ ቤት ስለመገንባት ከማለም ይልቅ ግብህን በዝርዝር መተንተን ይኖርብሃል። በመሆኑም እንዲኖርህ የምትፈልገውን የቤት አይነት ለማወቅ ለሽያጭ ስለቀረቡ ቤቶች ማስታወቂያ የሚያወጡ መጽሔቶችን፣ ጋዜጦችን ማንበብና ምስሎቹን መመልከት ያስፈልጋል። እንዲሁም ደግሞ በአካል ሄደ በግንባታ ላይ ያሉ ቤቶችን መመልከትም ጥሩ ነው። ቤቶቹን ከተመለከትክና ማስታወቂያዎችን አንብበ በውስጡ የተፈጠሩ ሐሳቦችን በወረቀት ላይ ካሰፈርክ የቤቱን ስፋት፣ የክፍሎቹን ብዛት ወዘተ ታሰላስላለህ፣ ንድፉንም ትሰራዋለህ። ግቦች አሉታዊ ሊሆኑ ይችላሉን? መልሱ አዎን የሚል ነው። ከተከታዮቹ ሦስቱ ሁኔታዎች አንዱ እንኳን ቢጓደል ግቦች አሉታዊ ሊሆኑ ይችላሉ። በመጀመሪያ ስኬትህ ወይንም ክንውንህ የሚወሰነው በእድል ሳይሆን በአንተ በራስህ የመሆኑን እውነታ ካልተቀበልክ ግብህ አሉታዊ ሊሆን ይችላል። ሁለተኛው ግብህ ሊታመን በማይችል መልኩ በጣም ትልቅ ከሆነ አሉታዊ ሊሆን ይችላል። ሶስተኛው ግብህ ከዝንባሌ ውጭ ከሆነ ወይም ሌሎችን ለማስደሰት የታለመ ከሆነ አሉታዊ ሊሆን ይችላል። እስቲ ከሁሉም በጣም ትልቅ የሆነውን በጣም ትልቅ ወይም ከእውነታ የወጣ ግብ እንመርምር። ሰዎች ብዙ ጊዜ በጣም የተጋነነ ወይም ከእውነታ ጋር የማይጣጣም ግብ የሚያስቀምጡት ውድቀታቸውን ለመሸፋፈን ሰበብ እንደሆናቸው በማሰብ ነው። ይህን የሚያደርግ ሰው በደመ ነፍሱ ውድቀትን እያቀደና የማይቻለውን ለማድረግ ሳይችል በመቅረቱ ሌሎች እንዳይወቅሱት የእነርሱን መረዳት እየሻተ ነው። ከብዙ ዓመታት በፊት በዲትሮይት ሚሽገን ንግግር ባቀረብኩ ጊዜ ዕድሜው በ20ዎቹ ውስጥ የሚገመት በአለባበሱ የተጎሳቆለ ወጣት ወደ እኔ ቀርቦ ሚስተር ዚግለር ንግግርህ መንፈሴን አነሳስቶታል። እጅህን ለመጨበጥና ዛሬ ለኔ ያደረግከውን ልነግርህ እፈልጋለሁ አለኝ። እኔም ንግግሩን እንዲቀጥል በመፈለግ ምንድን ያደረግኩልህ ስል ጠየቅኩት። ሚሊዮነር እንድሆን ረድተኸኛል። እውነቴን ነው የምልህ፣ በዚህ ዓመት ሚሊዮነር እሆናለሁ አለኝ። እንደዚያ ያለ ያልተማረ በሥራ ገበያ ላይ ትልቅ ዋጋ የሚያወጣ የተለየ ክህሎት የሌለው ወጣት
በአንድ ዓመት ሚሊዮነር ወይም $1 ሚሊዮን እንደሚያገኝ መናገሩ የሚያሳምን ባለመሆኑ ግራ ተጋባው። እያሳየኝ ያለውን ተነሳሽነት ማቃለል እንደሌለብኝ ተሰምቶኛል። ግን ደግሞ ከመሬት ተነስቶ በአጭር ጊዜ ውስጥ ሚሊዮነር እንደሚሆን ሲቃዥ እያየው ዝም ማለቴ ደግሞ ችግር ሆነብኝ። በ25 ዓመታት ውስጥ $2000 ማጠራቀም ያልቻለ ሰው የዚያን 500 እጥፍ ብልጫ ያለውን ገንዘብ የማግኘት ግብ ማስቀመጡ ከእውነታ የራቀ ነበር። እናም ይህ ወጣት ነባራዊ ሁኔታውን ሳያገናዝብ ያስቀመጠውን ግብ ሳያሳካ ቢቀር ምንም ማድረግ የማይችል ተሸናፊና ሌሎች በቀለጃ እንደሆነ ስለሚሰማው ሰዎች ሁሉ በእኔ ላይ እንቅፋት የሚፈጥሩ ናቸው ብሎ ማማረር ይጀምራል። ሁላችንም ብንሆን ከእውነታ ውጭ የሆኑ በጣም ትልቅ ግቦችን ስናስቀምጥ የዚህ ወጣት ሁኔታ ሊገጥመን ይችላል። በማይታመን መልኩ በጣም ትልቅ የሆነ ግብ አስቀምጠህ ግብ ላይ ሳትደርስ ብትቀር የውድቀቱ መጠን የወደፊቱን ክንውን ላይ በጣም አሉታዊ ውጤት የሚያስከትል ተጽዕኖ ይፈጥራል። ስለሆነም ግብን ከፍ አድርጎ ነገር ግን በሚደረስበት ልክ ማስቀመጥ ብልህነት ነው። ከዝንባሌ ውጭ የሆነ ወይም ሌሎችን ለማስደሰት የታለመ ግብ አሉታዊ ሊሆን ይችላል። የምታስቀምጠው ግብ ሌላ ሰው የሚመራልህ ከሆነ ጥረትህን ከሚገድብ የቁጭት ስሜት ነፃ ልትሆን አትችልም። የአሉታዊ ግብ ሌላኛው አመለካች ስኬት በእድል የሚወሰን መሆኑን ማመን ነው። ስኬታማ ሰዎች ታላቅ ደረጃ ላይ የሚደርሱት ግቦቻቸውን ለይተው ስለሚያውቁ፣ ክህሎቶቻቸውን ስለሚጠቀሙና ጠንክረው በመስራት ራሳቸውን ስለሚያስተካክሉ ነው። በመቀጠል የምናየው ግቦችህን እንዴት ነው የምታስቀምጠው የሚለውን ሐሳብ ይሆናል። አሁን ልታነሳው የሚገባው ጥያቄ ግቦችን እንዴት ነው የማስቀምጠው የሚል ነው። ግቦችን ማስቀመጥ ከማሳካት በላይ ከባድ ነው። በአግባቡ የተቀመጠ ግብ ስኬት ላይ ለመድረስ እንደምትችል የሚያረጋግጥ መግለጫ ነው። ስለሆነም ግብህ በአግባቡ ከተቀመጠ ጥረትህ በከፊል እንደተሳካ ይቆጠራል። ግብህ እንደሚሳካ የምታምን ከሆነ ስኬት ቀላል ይሆናል። እንበልና አንተ የሽያጭ ሰራተኛ ከሆንክ የሽያጭ ስራህን በሚገባ ለማከናወን የግድ ግብ ማስቀመጥ ይኖርብሃል። አሁን በተቀጠርክበት ድርጅት ውስጥ የተወሰነ የሥራ ልምድ ቢኖርህ የሚጠቅም ቢሆንም ተሞክሮ ከግምት ውስጥ ሳይገባ ሊሳኩ የሚችሉ ትልልቅ ግቦችን ለማስቀመጥ የተወሰነ መዝገብ ሊኖር ይገባል። እጅ ላይ የተሟላ ካርታ ኖሮ ያለህበትን የማታውቅ ከሆነ ወዴትም መሄድ አትችልም። የግድ መነሻ ነጥብ ያስፈልግሃል። የዕለታዊ ክንውን መዝገብ መኖር ያን የመነሻ ነጥብ እንድታስቀምጥ ይረዳሃል። ለ30 ቀናት በየዕለቱ ለተወሰኑ ደቂቃዎች ማስታወሻ መያዝ የሥራ አፈጻጸምህን፣ የእምቅ ችሎታህንና የጊዜ አጠቃቀምህን በአግባቡ ለመረዳት ያስችልሃል። ማስታወሻ መያዝ ከጀመርክ ከ15 ቀናት በኋላ ውጤታማነትህን ከመጀመሪያዎቹ 15 ቀናት የበለጠ ይጨምራል። ዕለታዊ ክንውንህ በምትመዘግብበት ቀን የ30 ቀናት ጊዜ ውስጥ ለራስህ ሐቀኛ መሆን ይኖርብሃል። ማስታወሻ ስትይዝ በመጀመሪያ ማለዳ ከእንቅልፍ የምትነሳበትንና ሥራ የምትጀምርበትን ጊዜ ትመዘግባለህ። ሁለተኛ ለምሳ፣ ለቡና፣ ለስልክ ጥሪ ለማስተናገድና ሌሎች የግል ጉዳዮችን ለመፈጸም የሚወስድብህን ጊዜ ትመዘግባለህ። ሶስተኛ ቀጠሮ ለማስያዝ፣ አገልግሎት ለመስጠት፣ መረጃ ለመጠየቅና ስልክ ለምን ያህል ጊዜ እንደምትደዋወል ከደንበኛ ጋር በመነጋገር የምታሳልፈውን ጊዜና የምታከናውነውን የሽያጭ መጠን ትመዘግባለህ። በመጨረሻ ወደ ሌሎች የቅርንጫፍ ቢሮዎች ለመሄድ የደንበኞችን ሰነዶች ለማሰናዳት ያሳለፍከውን ጊዜ ትመዘግባለህ። ይህንን ማድረግ ለመጀመሪያዎቹ ጥቂት ቀናት ከባድ ሊሆንብህ ቢችልም ልምድ አድርገህ ስትይዘው ግን ቀላል ይሆንልሃል፣ ውጤታማነትህም ይጨምራል። አንድ ጊዜ ይህንን የአሰራር ዘይቤ ከመሰረትክ መሻሻል ማሳየት ቀላል ይሆናል። ያለፉ ማህደሮችህን በማጥናት ከፍተኛ ክንውን ያስመዘገብክበትን ዕለት፣ ወር፣ ሩብ ዓመት ለይተህ ማወቅ ትችላለህ። ምናልባት ከፍተኛ ክንውን ያስመዘገብክበትን ሩብ ዓመት አንድ ጊዜ ብቻ በመድገም የዓመቱን ክንውን ከፍተኛ ማድረግ ትችል ይሆናል። እዚህ ላይ ዋጋቸው ዝቅተኛ የሆኑ ምርቶች ዋጋቸው ከፍተኛ የሆኑ ምርቶች ያህል ከፍተኛ ልዩነት እንደማይፈጥሩ አስተውል። ግቦችን በማስቀመጥ
ረገድ ከሁሉ የበለጠ ጠቃሚው ነገር ምንድን ነው? እስቲ አካላዊ፣ ገንዘብ ነክ፣ መንፈሳዊ፣ ከስራ ጋር ተያያዥ የሆኑ ቤተሰባዊ፣ አእምሯዊና ማህበራዊ ግቦችን እንመልከት። ማግኘት የምትፈልጋቸውንና የምትጠብቃቸውን ነገሮች ዝርዝር በወረቀት ላይ አስፍር። ይህን ለማድረግ ጊዜ የሚወስድብህ ቢመስልም በጣም አጭር ጊዜ ብቻ ነው። በተመሳሳይ ጊዜም በርካታ ግቦችን ለማሳካት የምትሰራ ልትሆን ትችላለህ። ለምሳሌ የጎልፍ ሻምፒዮን ለመሆን አካላዊ ግብ ሊሆን ይችላል። የተቋም የሽያጭ ኃላፊ ወይም የምዕመናን መሪ ሊሆን ይችላል ግብህ። እያንዳንዱን ግብ ለማሳካት ጊዜና ዝግጅት ስለሚጠይቅ እያንዳንዱ ግብ በጠቃሚነቱ ቅደም ተከተል ማስቀመጥ ይጠበቅብሃል። ምናልባት ሌላኛው ግብ ለማሳካት ቅድሚያ በመስጠት የጎልፍ ሻምፒዮን በመሆን ፈንታ የተሳትፎ የምስክር ወረቀት በመቀበል ትወስን ይሆናል። በማንኛውም መልኩ እነዚህ ግቦች ለማሳካት በአግባቡ የተደራጀ ልትሆን ይገባል። በመቀጠል የሚያደናቅፍ ወይም ለመሸጋገሪያ የሚሆን ድንጋይ ማስቀመጥ ይኖርብሃል። በመቀጠል ይህ ምን ማለት እንደሆነ እንመልከት። ግቦችህን በጠቃሚነታቸው ቅደም ተከተል ካስቀመጥክ በኋላ በአንተና በግቦች መካከል ያሉ እንቅፋቶችን መዘርዘር ይኖርብሃል። ወደ ግብ ከመድረስ የሚያሰናክልህ ምንም አይነት እንቅፋት ከሌለ ይህ ሊሆን የሚችለው ምናልባት የምትፈልገውን ነገር በሙሉ ስላገኘ ሊሆን ይችላል። እንቅፋቶችህን ከዘረዘርክ በኋላ እነርሱን ለማለፍ የሚያስችል እቅድ መንደፍና ጊዜ ለመመደብ ትችላለህ። እንቅፋቶችህን ለይተህ ካወቅክ በኋላ ለእነርሱ መፍትሄ በምታገኝበት ፍጥነት መደነቅ አይቀርም። ወደ ግብ ለመድረስ እንድትችል የሚያግዱ እንቅፋቶች ስታልፍ ወደ ሌሎች ግቦች እንዳትደርስ የሚያግዱህን እንቅፋቶች በቀላሉ ማለፍ ትችላለህ። ከዚህ መጽሐፍ እንዴት ትልልቅ ግቦችን ማስቀመጥና ያስቀመጥናቸውን ግቦች እንዴት ማሳካት የምንችልባቸውን አንዳንድ ቀላል ነገር ግን ሕይወት ለዋጭ ነጥቦችን እንደ ቅምሻ ከዚህ መጽሐፍ ለማየት ሞክረናል። ካነሳናቸው ሐሳቦች ወይም ከዚህ መጽሐፍ ካየናቸው ዳሰሳዎች የትኛው ሐሳብ ተመቻችሁ? የትኛውስ ከሕይወታችሁ ጋር ይሄዳል? እንደተለመደው ኮሜንት ላይ ጻፉልን። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። እንዲሁም ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ለሌሎች ወዳጅ ዘመዶቻችን ደግሞ ይህንን ድንቅ ዕውቀት ሼር በማድረግ ይህንን አስደናቂ የዕውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ እንዲህ ያለ ሕይወት ለዋጭ መጽሐፎችን ወደ እናንተ ይዤ እስክመጣ ድረስ ቸርን ሰንብት።